የዴቭ እናት አደይ ላይ መርዝ ደፋችባት። የዴቭ አባት ደግሞ ለልጁ ሰርግ እንዲሁም ደግሞ ደስታ ካለበት ሀገር ሲመጣ የአደይ እናት ወይንም ሚስቱ ጋር ፊት ለፊት ተፋጠጡ። ስም አንተ ለክብርህ መጨነቅ መቻል አለብህ። የዴቭ አባት ከማንም ጋር ፊት ለፊት እንደዚህ ክብራችን መዋረድና ክብራችን መጋለጥ የለበትም። አንተ ደግሞ እጅግ በጣም በሚያሳዝንና በሚገርም ሁኔታ ለዴቭ ያለህ መውደድና ፍቅር ምንም አይነት ሴት ቢያገባ አንተ እፍረትና መሸማቀቅ የሚባል ነገር የለህም። ካሁኑ ልጅህን ስነ ስርዓት እንድታስይዝልኝ ይፈልጋለሁ ስትል የገዛ ባሏን ወይንም የዴቭን አባት የመጨረሻ ማስጠንቀቂያ ሰጠች። አደይ በጣም ከፍቷትና ተናዳ ወደ ምኝታ ክፍል ከገባች በኋላ በረኪና አምጥታ ፊቷ ላይ ስትደፋባት አደይ ደግሞ ከባድና አደገኛ በሽታ ደረሰባት። ዴቭ የእናቱን ክፋት መቋቋም አቃተውና ፊት ለፊት እማዬ የመጨረሻ ማስጠንቀቂያ ልስጥሽ፣ ካሁን በኋላ በማልፈልገውና እንዲሁም ደግሞ ለአደይ ብዙ ዋጋና መስዋዕትነት ከፍያለሁኝ። እንደዚህ አይነት ነገር እያደረግሽ የባስ የእናትና የልጅ ተስፋዬን እንድትቆርጨውና እንድትሟጥጨው አልፈልግም ሲል የመጨረሻ ማስጠንቀቂያ ሲሰጣት እሷም ተደናበረችና ዴቭ እያደረግኩ ያለሁት ላንተ ነው፣ በክብርህ የምትመጥንና እንዲሁም ደግሞ ቤተሰቦቿ ሀብታም እዛው አሜሪካን ሀገር ስላለች በቅርብ እንድትመጣ ትኬት ቆርጬላታለሁ። የዛኔ ከምትወዳትና ከምታፈቅራት ሴት ህይወትህን መቀጠል ትችላለህ ብላ የመጨረሻ ንግግሯን ተናገረችና አደይን ደግሞ ከዴቭ ስር ለስር የምትርመጠመጪውን ነገር አቁሚ፣ በቃ ሲጣሉሽ አታቂም እንዴ? ምን አይነቷ ደደብ ናት? የአንቺ የችግር ማራገፊያ የኔ ልጅ አይደለም ብላ ስትላት አደይም ከሚባለው በላይ ልቧ ተሰነጠቀና ወይኔ ጉዴ፣ ከምን አይነት ቤተሰብ ጋር ነው ያጋጠመኝ? ዴቭ ካሁን በኋላ አጠገቤ እንድትደርስ አልፈልግም። ምንም ልታደርግልኝ አትችልም። ምን አይነት ጉደኛ ነህ? እንደዚህ አይነት እናት እያለህ ነው እስከ ዛሬ ድረስ ከኔ ጋር ስትርመጠምጥና ስታስቸግረኝ የነበረችው ብላ ስትጨልልበት አደይን ለማረጋጋት ቢሞክርም የዴቭ አባት ግን በሚገርምና በሚደንቅ ሁኔታ አረ የዴቭ እናት እንደዛ አትሁኝ አልማዝ፣ የማልፈልገው ውሳኔ እያስገባሽ ነው ያለው። እናት ነሽ ብዬ እያከበርኩሽ እንጂ ልጅ እኮ ዴቭ የፈለገውንና የመረጠውን ማግባት ይችላል። እችልሽ ምን ይወጣላታል? ድህነት እኮ ምንም አይደለም፣ ተሰርቶ በገንዘብ የሚለወጥ ነገር ነው። እኛስ ቢሆን ድህነትን እንዲህ ያክል የምትፈሪው ለምንድን ነው? ሰርተን እንጂ የተለወጥ ነው ዝም ብለን አይደለም። ከአሁን በኋላ ይሄን ነገር እንድትይ አልፈቅድልሽም ብሎ የመጨረሻ ማስፈራሪያ ሲሰጣት እጅጉን በጣም ደነገጠችና ወይ የዘንድሮማ የተለየ ነው። እንዲህ አይነት ስቃይና እንዲህ አይነት ጉድ አይቼም ሰምቼም አላውቅም። በቃ ዶክተሩ እንደሚወደኝና እንደሚያፈቅረኝ ለሊ ነግራኛለች። ከዶክተሩ ጋር ፍቅር መጀመር አለብኝ ብላ ስትወስን ዴቭ ደግሞ አደይ አሁን እኔና አንቺ ይሄ ክፍተት ስለተፈጠረ ምክንያት አትፍጠሪ። መቼም ቢሆን መቼም እንዲህ አይነት ቅሌትና ውርደት ሲደረግ ባይኔ ማየት አልፈልግም። ዶክተሩን በጭራሽ እንድታፈቅሪውም ሆነ እንድትወጂውም አልፈቅድልሽም ብሎ ሲላት፣ ኧረ እባክህ ያንተ እናት ታዲያ በእንደዚህ አይነት መልኩ ንቄትና ኩራት የበዛበት ህይወት የምቀጥል ይመስልሃል እንዴ ብላ ስታፈጥበት አደይም ከዛ ቦታ ላይ ስትነሳ ነው የፍቅር እናትም ደግሞ አረ እባክሽ አልሚ የሌለ ባህሪና ጸባይ አታምጪ፣
አደይ ካንቺ በላይ እኔ አውቃታለሁ። በጣም ጥሩና መልካም ልጅ ናት። ዴቭ ደግሞ ጥሩ ልጅ ነው። ሁለታቸው ከተስማሙና ከተፈቃቀሩ አንቺ ምን ቤት ነሽ ብላ አጨለለቻት። ሰላም 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 ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም በጉጉት የምንጠብቀው የአደይ ድራማ እንደቀጠለ ይገኛል። ዴቭ የመጨረሻ ውሳኔ በእናቱ ላይ ወሰነ። አባቱ ጋር ደወለና አባዬ በፍጥነት እንድትመጣ ፈልጋለሁ። እዚህ የተፈጠረውና እየሆነ ያለው ነገር በጣም ያሳዝናል። እኔ በደስታዬ ቀን እማዬ እንደዚህ ስትሆንም አይቼም አላቅም። ለትዳር ትሆነኛለች ብዬ ዋጋና መስዋዕትነት የከፈልኩላትን አደይን አታገባም ብላ ከባድ ጦርነት ከፍታለች። ሌላ እርምጃ ከመውሰዴ በፊት አንተ ግን መተህ ያለውን ነገር እንድታይና የአባትነት ግዴታህን እንድትወስድ እፈልጋለሁ ብሎ ሲደውልለት አባቱም እየበረረ መጣና ለዴቭ እናት የመጨረሻ ማስጠንቀቂያ ነው የሰጣት። ልጄን እንድታስከፊው አልፈልግም። የፈለገውን ማግባት ያልፈለገውን አለማግባት መብቱ ነው። ከህይወቱ ውጪ። ምን ሆነሻል? የሚያስጠላ ነገር እወቂ፣ እንደተማረ ሰው አስቢ ብሎ ሲጮህባት፣ አደይም ደግሞ በእኔ ምክንያት ማንም እንዲጣላ አልፈልግም። ከዴቭ ጋር ብዙ መከራና ስቃይ እንዲሁም ደግሞ የህይወትን ውጣ ውረድ አይቼዋለሁኝ። አሁን ላይ ግን በዛም ብትሉ በዚህም ብትሉ እኔን ካልፈለገኝ የግድ ከኔ ጋር ተጣበቅ ብዬ ምንም ነገር ማድረግ አልችልም። እሱም ይሄን ነገር ያደረገችው የፍቅር ክፋትና ተንኮል እንደሆነ ጠንቅቄ ያውቃለሁኝ። ምንም መጨናነቅ የለባችሁም። ላደረጋችሁልኝ ክብርና ምስጋና እንዲሁም ደግሞ ከፍ ዝቅ ላደረጋችሁኝ በጣም አድርጌ አመሰግናለሁ። እኔ የድሃ ልጅ አይደለሁም። እኔ እናንተ እንደምታስቡኝ የችጋራም ልጅ አይደለሁም። ወይንም ጎንበስ ብሎ ሰራተኝነት መስራት በእናንተ ጋር ነውርና ክብራችሁን የሚነሳ ከሆነ ለእኔ ግን ሰራተኝነት ክብሬና ጌጤ ነው። ብዙ ነገር አገኝቼበታለሁ፣ ብዙ ነገር አጥቼበታለሁ። ስለዚህ ስራ ከትንሽ ይጀምራል ብላ አደይም ልካቸውን ስትነግራቸው፣ ወይኔ መደፋፈር! አልማዝ እንዴት አደፍር ያለሁ እንዴ? በማንም ክፍታፍና ስነ ስርዓት አጫለችና የያዘችውን የበረኪና መርዝ አደይ ላይ ስትደፋው፣ አደይም በከባዱ ሁኔታ እጅጉን ልቧ ተሰበረና ዴቭን ከልቧ አውጥታ ጉዞዋን ወደ ዶክተሩ አደረገች። ዶክተሩ ደግሞ አደይ የተፈጠረው ነገር ካንቺ በላይ እኔን ልቤን ሰብሮታል። እስከ ዛሬ ድረስ እየወደድኩሽና እያፈቀርኩሽ ሳይሽ ላንቺ ያለኝ ስሜት እጅግ በጣም የተለየ ነው። ግን ከዴቭ ጋር ልትጋቡ ወስናችሁ የሰርጋችሁን ልብስ ከመረጣችሁ በኋላ በቤተሰቦቹ ዘንድ እንደዚህ የወረደ አስተሳሰብ አስበው ይጠሉሻል ብዬ አላሰብኩም ነበር ሲላት፣ ዶክተር እኔ ለፈተናና ለስቃይ የተፈጠርኩ ልጅ ነኝ። እነ ፍቅር እናት ቤት ከገባሁበት ሰዓት ጀምሮ ዴቭ ካጠገቤ ሆኖ ያጽናናኝ። ዴቭ ካጠገቤ ሆኖ ብዙ ጎድለቶቼንና ብዙ ችግሮቼን ሸፍኖልኝ፣ በሰዓቱ ቤዛና ፍቅር ከዛ ከቤት መንቅረው ቢያባሩኝ፣ ህይወት ፊቷን ስታዞርብኝ ተነስቼ ተደብቄ ወደ እናቴ ሀገሬ ሲሄድ ዴቭ ግን የት ገባች ብሎ ተከትሎ ይመጣ። ገጠርም ሁኜ አባቴ ባለሀብታምና ባለዝና ሰው በግድ ካላገባሽ ብሎ አግቶ ሲያሰቃየኝ፣ ዴቭ ግን ራሱንና ህይወቱን መስዋዕትነት ከፍሎ ከዛ ቦታ ላይ አውጥቶ መልሶ አሁን ላይ ከጓደኛ የለሊ ጋር እየኖርኩ ህይወት ጣፍጣኝ ነበር። ዴቭን አግብቼ የተረጋጋ ህይወት እኖራለሁ ስል በእናቱ ዘንድ ግን ተወዳጅነት አላገኘሁም። ከዴቭ እራቂ፣ እጣገቡ ላይሽ አልፈልግም፣ አንቺ አትመጥኝም ብላ በተደጋጋሚ ነገረችኝ። ዶክተር እኔ ለዴቭ የማልመጥነው ለምንድን ነው? ይህን ያክል የማስጠላና የምደብር ሰው ነኝ እንዴ ብላ ስታማክረው፣ ዶክተሩም እቅፍ አደረገና አደይ አንቺ እሺ ዶክተር በጣም ነው የማመሰግነው በዚህ በከፋኝና እንዲሁም ባዘንኩኝ ሰዓት ካጠገቤ ሆነ ስላረጋጋኝና
የኔን ማንነትና ክብር ልክ እንዳንተ ነበር ዴቭ የሚገልጸው። አሁን እኮ ዴቭ ምንም ስህተት ነገር አላደረገም፣ ግን ቤተሰቦቹ ሲሰርቡኝ፣ እናቱ በተለይ ከፍ ዝቅ ስታደርገኝ ያለው ስሜት በጣም አደገኛ ነበር እንጂ ብዙም ዋጋና መስዋዕትነት ከፍሎልኛል ብላ ለዶክተሩ እንደ አዲስ ስለ ዴቭ ያለውን ነገር አስረዳችው። ዴቭም ከዶክተሩ ጋር እራቅ አደይ፣ መቼም ቢሆን መቼም በቤተሰቦች ዘንድ ጥላቻን ብታተርፍም ነገ ላይ ሁሉንም ነገር አስተካክለን አንድ ላይ እንደምንሆን ተስፋለኝ። አንተ ግን በመካከል እየገባህ ያለውን እውነተኛ ፍቅራችንን አታበላሽብን ብሎ ማስጠንቀቂያ ቢሰጠውም ዶክተር ግን ከአደይ ጎን በፍጹም ሊርቃትም አልፈለግም። ወደ እውነተኛ ጓደኛዋ ለሊ ጋር ስንሄድ ለሊ እጅግ በጣም ልቧን ተሰበረ። አደይ፣ እኔ ኤላን አፍቅሬና ወድጄ እሱ ግን ሸምጥጦ ክዶኝ ሲሄድ ልቤ የተሰበረው በኤላ ነበር። አንቺ ደግሞ ዴቭ እየወደደች ሳለ በእናቱ በተለይ የተናገረችው ንግግር እስካሁን ድረስ አይምሮዬ ላይ ተቀምጧል። አደይ፣ አሁን ላይ እንደሚከፋሽና የተናገሩት ነገር ልክ እንዳልሆነ ገብቶኛል። ግን አንቺ ተረጋግተሽ ሁሉንም ነገር እስከ መጨረሻ ድረስ ማየት አለብሽ። ለሊ፣ እኔ ካሁን በኋላ በዴቭ ቤተሰቦች መዋረድ አልፈልግም። እንዲህ እናቴ ምን አደረገች? አባቴ ምን አደረገ? እኔን አልፎ ቤተሰቦቼን ከፍ ዝቅ እኮ ነው ያደረጉብኝ። ምን አደረጉ እነሱ? ለፍተው መከራና ዋጋቸውን ከፍለው ባሳደጉ ቤተሰቦቼ ወደፊት ላገባው ነው ባልኩት ባሌ እናትና እንዲሁም ደግሞ እንደ ፍቅርና እንደ ሊዱ ባሉ ሰዎች ላይ መሰቃየት ይበቃኛል። ለሊ፣ አመንሽም አላመንሽም ካሁን በኋላ በህይወቴ ሰው አያስፈልገኝም። በቃ የራሴን ህይወት እየኖርኩ እናቴ ደግሞ እንድታዝንብኝም ሆነ እንደዚህ እየተረገመችና እየተሰደበች የእነሱን ክብር ዝቅ ማድረግ አልፈልግም ብላ ለለሊ ነገረቻት። ባቡሬና ለሊ እንግዲህ ፍቅራቸው እያማረ ቢሄድም ለሊ ግን አንዳንድ ጎደሎ ነገር እንደዚህ ስታይ ልቧ እየተሰበረ ይገኛል። አደይም ለሊ፣ ባቡሬ በጣም ጥሩ ሰው ነው፣ በዛ ላይ ማዘሯ ላንቺ ያላት ክብርና ስሜት እጅግ በጣም ይለያል። ስለዚህ ባቡሬ አንቺን ቢያገባ ማዘሯ ደስተኛ እንጂ የምትሆነው በጭራሽ አይከፋትም። ስለዚህ እንደዚህ አትበይ፣ አንቺና እኔ በጣም እንለያያለን። አላየሻትም እንዴ? አይኗ ላይ እንኳን ላያት በጭራሽ አትፈልግም። መጨረሻ ላይ ይህንን መርዝ ደፋችብኝ። በጣም ከባድ ሴት ናት። እኔ ዴቭ ደግነቱ እዚሁ በሀገሩ እንጂ የሚኖረው ከቤተሰቦቹ ጋር ይዞ ቢሄድ አንድ ቀንም በፍቅር መኖር አልችልም። ለልዬ፣ እኔ በጣም ደክሞኛል። አንቺ ግን ከባቡሬ ጋር መራቅ ሳይሆን መቀራረብ አለብሽ ብላ ስትነግራት፣ ለሊም አደይ በደረሰባት አደገኛና ከባድ የህይወት ጭንቀት ውስጥ እጅጉን በጣም ልቧ ተሰብሮ አለቀሰች። ባቡሬም ቢሆን አደይ ተረጋጊ፣ የዴቭ እናት እርግጥ ሀርደኛ ናት፣ ግን ምንም ማድረግ አይቻልም። አንዳንዴ ፈተናዎቹን ለማለፍ የግድ መታገስ አለብሽ። አንቺ ደግሞ በጣም ጠንካራና ጎበዝ ልጅ ነሽ ብሎ ባቡሬም ለአደይ ምክር ሰጣት። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።